በማንነታችን በአማራነታችን ስንገደል ስንፈናቀል ስንሰደድ አንድም ቀን ድምጽ ያልሆነ የኢትዮጵያ ሙስሊም በጣም በሚያሳዝን ሁኔታ ማለት ነው ይሄን ያክል መግለጫ ከኢራን ጋር የትኛው የራሳችን ቁስል እያለ የሌላ ሰው ቁስል ለማከክ ፈጽሞ አንቀበለውም። እስልምናን አይወክሉም። አንድም ቀን ለታረደው ወንድሞቻችን እህቶቻችን ቤተሰቦቻችን ድምጽ ያልሆነ መጅሊስ ድምጽ ያልሆነ አባቶቻችን አይደሉም። ህዝበ ሙስሊሙ በደንብ ልትነቁ ይገባል። በደንብ ልንነቃ ይገባል። ይበቃል። ከዚህ በኋላ ከማንም ጋር የምንገዳደልበት የምንጠፋፋበት ጊዜ ይበቃል። በማንነታችን በርካታ ግፍ መከሮችን አስተናግደናል። አሁን እስልምና በጣም በሚገርም ሁኔታ ማለት ነው። ስለዚህ ትክክል አይደለም፣ ልንነቃ ይገባል። ሁላችንም ከዚህ በፊት የተበላነው ቁማር በቂ ነው። በሙስሊም ስም አትነግዱ። እስልምናን አትወክሉም፣ ሙስሊምን አትወክሉም። አሁን ላይ ያላችሁ መጅሊስ ላይ ያላችሁ አመራሮች ማለት ነው ለየትኛው ሙስሊም ነው ድምጽ ሆናችሁ? እስኪ አሁን ወለጋ ላይ አርሲ ላይ በርካታ ሙስሊሞች እየታረዱ አይደለም? በርካታ ክርስቲያኖች እየታረዱ አይደለም? በአንድ ቀን ከ30 ከ40 በላይ እየታረዱ አይደለም? በጣም በሚያሳዝን ሁኔታ ሀብት ንብረታቸውን እንኳን ይዘው እንዳይወጡ እንስሳቶች ሁሉ ሳይቀር ቤት ተዘግቶ እሳት እየተለቀቀባቸው እየተቃጠሉ እየተገደሉ አይደለም ወይ? ማን ነው ለነዚህ መጮህ ያለበት? እውነት የክርስቲያን አባቶች እውነት የሙስሊም አባቶች ካላችሁ ከክልላችን ውጪ ያሉ አማራዎች የኛ እኮ ናቸው፣ የኛ ወንድሞች ናቸው፣ የኛ ቤተሰቦች ናቸው። ለምንድን ነው ለነሱ ድምጽ መሆን ያቃትን? ድምጽ መሆን ያልቻልነው ምንድነው ችግሩ? ይሄን ያክል አንገታችን ያስደፋን ወገባችን ያጎበጠን ነገር ምንድነው? በየትኛውም እየሞተ ያለው ሞት ይብቃ ነው። በትግራይ በአማራም በኦሮሞም በየትኛውም ብሔር በየትኛውም ክልል ያሉ ንጹሃን እየታረዱ እናት አባቶች ህፃናቶች እየተጨፈጨፉ ነው ያሉት። ለነዚህ ድምጽ እንሁን ነው። አንገታችሁን ደፍታችሁ ነው ያላችሁት። አብይ አህመድ ተልኮ ሲሰጣችሁ ብቻ ነው የምታጫጩሁት፣ ሰልፍ የምትወጡት። ይሄ ትክክል አይደለም። ህዝበ ሙስሊሙ ይበቃል፣ ይበቃል። ከመቼውም ጊዜ በላይ ይበቃናል። ከፍተኛ ጥፋት ነው የተፈጸመ። በአማራነታችን ነው የተገደልን ያለ ነው። በሙስሊምነታችን አይደለም፣ በክርስቲያናችን አይደለም። ሁሉም ሰውነት ይበቃል። የሰው ልጅ እንደዚህ እየታረደ ያለው በአማራም በትግራይም በኦሮሞም በደቡብም በአፋሩም ለሁሉም ድምጽ እንሁን። የትኛው ቁርአን ነው? የትኛው ኪታብ ነው? የትኛው መጽሐፍ ቅዱስ ነው? እስኪ የእግዚአብሔርን ቃል ይዛችሁ ውጡና መስክሩ። በርካታ መስዋዕትነትን ተቀብለው ይሄዳሉ። 70-80 ዓመት ሆናችሁ ምንድነው ያስፈራችሁ? ምንድነው ዝምታችሁ? መቼ ነው የሚሰበረው? እባካችሁን እውነት ለመናገር ለአንድና ለመጨረሻ ጊዜ ይሄን ብልጽግና የሚባልን ስርዓት ካላጠፋን መቼውንም ቢሆን የአማራም የትኛውንም ብሔር ያለ በየተራ ነው እንድንጠፋ ያለው። እሱ ሲፈልግ ጠላት ሊያደርገን ሲፈልግ ሊያወዳጀን አይችልም። መርህ አልባ ግንኙነት በራሱ ነው። ከኤርትራ ጋር ህዝባችን ሳያውቀው ወር ባልሞላ ውስጥ በፍቅር ተቃቅፈው እያለቀሱ አይተናቸዋል እኮ። ዛሬ ተመልሶ ጠላት ናቸው ምናምን ስላለ እኛ ጠላታችን አይደለም። ጠላታችን ብልጽግና ነው። ጠላታችን አብይ አህመድ ነው። መዝመት ያለብን ማጥፋት ያለብን መታገል መቻል ያለብን ይህንን ስርዓት ነው። ከዚህ በላይ አስቀያሚ የሆነ ስርዓት አላየንም። የ40-50 ዓመት ድሪቶ እያመጣችሁ እከሌ እንዲያርጎ እከሌ እንዲያርጋችሁ እያላችሁ አትሸውዱንም። በቃን። አብይ አህመድ በዚህ ዘመን የሰራው ያጠፋው ማንም በየትኛውም መንግስት በየትኛውም የመሪነት ዘመን ታይቶ ተፈጽሞ የማያውቅ ጥፋት ነው እየተፈጸመ ያለው። በርካታ ግፎችን ያስተናገር ነው። በርካታ መከራን ያስተናገር ነው። ስለዚህ ይበቃናል። ህዝበ ሙስሊሙ ልንነቃ ይገባል። ከመቼውም ጊዜ በላይ አንድ የምንሆንበት ወቅት ነው። ብዙ መስዋዕት ከፍለናል። ብዙ ዑለማዎች ታርደዋል። ብዙ ሸዎች ብዙ ደረሶች ተፈናቅለው ታርደው በአንድ ቀን 7 አልታረደም። ወለጋ ላይ አርሲ ላይ አታውቁም?
የትኛው መጅሊስ ነው ለነሱ ድምጽ የሆነው? ሙስሊሞች ትክክል አይደለም የታረዱት የተፈናቀሉት ትክክል አይደለም ብሎ የትኛውን መግለጫ ነው የሰጡት? ስለዚህ አሁን ላይ ከኢራን ጎን በጣም ያሳፍራል። በእውነቱ በታሪክ ይመዘገባል። ነገ ልጆቻችሁ የልጅ ልጆቻችሁ ሁላችሁንም ስለሚያዩት ማለት ነው። እጅግ በጣም አሳፋሪ የሆነ በታሪክ ታይቶ ተሰምቶ የማይታወቅ ድርጊት ነው የተፈጸመ ያለው። እስከ መጨረሻ ድረስ እንታገላለን። የወጣንለትን ዓላማ ለማሳካት እስከ መጨረሻ ድረስ መስዋዕትን ተቀብለን እንሄዳለን። ስለዚህ ትክክል አይደለም። ከመቼውም ጊዜ በላይ ንጹሃን እየታረዱ ነው ያሉት። ወግዲ ላይ ያን ያክል በርካታ ሙስሊም ወሎ ላይ በርካታ ሙስሊም ሲታረድ የትኛው መጅሊስ ነው መግለጫ የሰጠው? ምንም ያልታጠቁ ምንም መሳሪያ ያላዙ ያን ያክል ሲታረዱ ለወግዲ ወሎ ላይ ላሉ ሙስሊሞች መጅሊሱ እኮ አንድም ትንፍሽ አላለም። አንድም ነገር ማለት ነው። ዛሬ ላይ ግን አሁን ላይ ግን ስለ ኢራን ማውራት ጀመሩ። እኛ የኢራን ጉዳያችን አለ። መጀመሪያ አማራ በማንነቱ እየታረደ እየተሰቃየ ነው ያለው። መጀመሪያ ድምፅ መሆን መቻል ካለብን ማሰማት ካለብን ስለ አማራነታችን ነው። ስለዚህ ትክክል አይደለም እየተሰራ ያለው ነገር። ሁላችንም በአንድ ድምፅ ህዝበ ሙስሊሙ ከመቼውም ጊዜ በላይ ልንነቃ ይገባል። በቃ ልንለው ይገባል። በማንነታችን ነው እየታረድን እየተፈናቀልን ያለ ነው። ለነዛ ወንድሞቻችን ለነዛ ቤተሰቦች ወሎ ላይ ለታረዱት አንድ ዛሬ ግን ስለ ኢራን ወጥቶ መቀስቀስ ይጀምራል። ማንም የሚሰማችሁ ያለ ሙስሊሙን አትወክሉም እናንተ። አገራችሁ ላይ ኢትዮጵያ ላይ አማራ ላይ እየታረደ እየተገደለ ያለው ሙስሊም ድምፅ ያልሆነ መጅሊስ እኔ ስለ ኢራን የማወራበት አንዳችም ነገር የለም። ይሄ አጀንዳ ለማስቀየስ ነው። ይበቃል። በሁሉም ቦታዎች ያሉ እየተገደሉ እየታረዱ ያሉ ንጹሃን ድምፅ እንሁን ነው። ሁላችንም በዛ ልክ መልእክት ለማስተላለፍ ነው። አስቀድሙ አማራነትን አይደለም ሰውነትን። ሰው በሰውነቱ መከበር መኖር መውጥቶ መግባት መቻል አለበት ብለው ሰፊ ድምፅ ሲሆኑ የነበሩት ትልቅ ታሪክ ሰርተው አላህ እንግዲህ ባለው ጊዜ አርፈዋልኝ። እንግዲህ አላህ ጀነተ ፊርደውስን ይፍቀድልን እያልን አሁን ላይ ያሉት ግን በጣም በሚገርም ሁኔታ ሀገራችን ላይ ሰፊ የሆነ ከፍተኛ የሆነ በማንነታችን እየጠፋን እየታረድን እየተፈናቀልን ባለበት የ8 ወር የ9 ወር ነፍሰ ጡር ትናንት ወለጋ ላይ በሚያሳዝን ሁኔታ ሆዷ ላይ ቁመው በዱላ እየደበደቡ እየገደሉ ባለበት ሁኔታ ስንት ሙስሊም አባቶች ስንት ሙስሊም ህፃናት እየወደቁ ባሉበት በቢላዋ ይሻልሃል በጋጀራ ይሻልሃል እየተባለ መግደያ ማረጃ እየተመረጠ ባለበት ሁኔታ ለነዛ ግን ድምፅ መሆን አልቻሉ። አሁን ላይ ግን እየተፈጸመ ያለው ምንድነው? አሁን ሌላ የራሳቸው ሌላ ፖለቲካ ከምንወደው ከክርስቲያን ወንድሞቻችን ጋር አጀንዳ ለመስጠት ነው። ሌላ ምንም እንትን የለውም። 3 ዓመት ሙሉ